ኢትኮፍ ቴስት ያመጣችሁ ከሲያ ሰላም እንባላለሁ የኢትኮፍ ማኔጀር ነኝ። ስለዚህ ስለ ኢትኮፍ ቴስት ትንሽ ነገር ለመናገር ያህል ኢትኮፍ ቴስት ሙሉ ለሙሉ ቡና ላይ ትኩረት ያደረገ በኢንዱስትሪውም በሰርቪሱም ለኢትዮጵያም ለኤክስፓትም ለኤክስፖርትም ስታንዳርድ ተደርጎ የተከፈተ ቤት ነው። ኢንዱስትሪውን ማየት ከቻለን በጣም ትልቅ ኢንዱስትሪ ነው። የራሳችን ስፔሻሊቲ ኮፊ ቫልዩን አድ በማድረግ በካፕሱል ደረጃ ኤክስፖርት ማድረግ ነው። ኢንዱስትሪውን ካየን ሰርቪሱ ደግሞ ያው ከታች እንደምታዩት ከዚህ ጀምራችሁ እስከ ላይ እስከ አምስተኛ ድረስ ሰርቪስ መስጠት ነው እንትኑ ያው እዚህ ለምሳሌ አሁን ግራውንድ ፍሎራችን ላይ ተስተፍ ኢትዮጵያ ላይ የሀገሩ ቡና በካፕሱል ደረጃ ታሽጎ መጥቶ እዚህ ይሸጣል። ማሽኖቻችን ይታያሉ፣ ዲስፕሌይ ይደረጋሉ። ማሽኖቻችንን ገዝቶ ስፔሻሊቲ ቡናችንን ቀምሶ መሄድ ይቻላል ማለት ነው። ይሄ የሀገራችን ቴስት ኦፍ ኢትዮጵያ ያለው አንድ ሰው መጥቶ ኢትዮጵያ ውስጥ ቡና ካለ የሀገሩን ቡና ቴስት አድርጎ ኮምፔር አድርጎ የመረጠውን ገዝቶ ከነ ማሽኖቻችን የራሳችን የምናስመጣቸው ማሽኖች አሉ። እነሱ ማሽኖች ቀምሶ ቴስት አድርጎ እንዲወስድ ማለት ነው። የየክልሎቹ ማለት ነው። የየክልሎቹ ሊሙ፣ ሐረር፣ ሲዳማ አለ፣ ጉጂ፣ ከፋ ኦልሞስት የሁሉም ቡናዎች እዚህ ይገኛሉ። ቡና ያመርታሉ የሚባሉ ክልሎች ቡና ሁሉ እዚህ ይገኛል። ከዛ ደግሞ ላይ ደግሞ ስፔሻሊቲ ኮፊ ከኢትዮጵያ ጋር ለማገናኘት ማለት ነው። አንድ ቡና ሮስት ተደርጎ ሚዲየም ሮስት አለ፣ በደንብ ሮስት የተደረገ አለና እሱን ሁሉ ቡና ከኢትዮጵያ ጋር ለማስተዋወቅ ማለት ነው። ኢንዱስትሪው ፋብሪካ ነው ያተመርቶ ቫልዩ አድ ተደርጎ ወደ ውጭ ኤክስፖርት ይደረጋል። ዝም ብሎ ቡናውን ከመላክ በካፕሱል ደረጃ እነሱ ራሳቸው በሚፈልጉት ስታንዳርድ ቫልዩ አድ አድርገው ኤክስፖርት ማድረግ ኢንዱስትሪ ነው። ሰርቪስ ደግሞ ያው ሁሉም ነገራችን የራሳችን ሚቲንግ ለማድረግ ኤክስፖርቶችን ታርጌት ያደረገ ከስተመር ሳቲስፋክሽን ላይ በደንብ የሚሰራ ሬስቶራንት አለን፣ ቤት አለን፣ ቴስት ማድረግ ይችላሉ። ሰርቪስ ደግሞ ይሄ ነው ማለት ነው። ኤክስፖርት ማድረግ ጀምሯል በቃ ምናልባት አሁን ስለ ቡና ስናወራ መጀመሪያ ሶሱ ማየት አለብን። አምራቹ ገበሬው ጋር ቀጥታዊ ስለሆነ ምናልባት ሶሻል ሪስፖንሲቢሊቲ በመወጣት ረገድ እስካሁን የሰራችሁ ስራ ካለ ወይም ደግሞ ያስባችሁት ነገር ካለ እሱ አዛኝ። ምክንያቱም ጥራት ያለው ቡና ከዛ ጀምሮ መንቀስ ስላለበት ይሄኛው አንደኛ ነገር ጥራት ያለው ቡና ከገበሬ ጋር ያው ገበሬውን ቤኔፊት ማድረግ ነው። የመጀመሪያ እንደዚህ አይነት ነገሮች ሲከሰቱ አምራቹን ገበሬውን ከኛ የምናገኘው ከገበሬው ነው እና ገበሬው ለሱ ተገቢው ነገር ማድረግ የመጀመሪያ ነገር። ሌላው ደግሞ ሶሻል ሪስፖንሲቢሊቲ ላልከው አሁን ኢትኮፍ ሲከፈት ከፕሮፊቱ ላይ 10% በሙሉ ለህብረት ለበጎ እንዳሉ ድርጅቶች የተለያዩ ድርጅቶች 10% ፕሌጅ ያደርጋል። ሶሻል ሪስፖንሲቢሊቲውን በዚህ መልኩ ይወጣል። ምናልባት አሁን ቫልዩ አድ ሌሎችም ይሰራሉ ብዬ አስባለሁ። እናንተ መጀመሪያ አይደላችሁም። ምናልባት የእናንተ ልዩ የሚያደርገው ነገር ኢትዮጵያ ውስጥ የመጀመሪያ ካፕሱል ይዘን የመጣ ነው እኛ ማሽኑ ነው ምን ነው ካፕሱል ኮፊ ማለት ማሽናችን አሁን የተለመደችው ማሽን አይደለ? ሁሉም ሬስቶራንት ውስጥ የምናየው ገብቶ እንትን ብሎ ይሄ በግራም ተመጥኖ ፓምፕ ተደርጎ ራሱ ማሽን ውስጥ ገብቶ ይሄ ይችኛዋ በቃ ለአንድ ሰው ተመጥና ማሽን ውስጥ ትገባለች። አንድ ሰው ሰርቭ ታደርጋለች። አሁን ከኛ መስጠትን ቡና በዚህ አድርገው ነው ሌላ ጊዜ እኛ ቫልዩ አድ ያደረግነው ከፓኬጂንግ ጀምሮ በሚፈልጉት ልክ በቃ ይሄንን ለዩዝ ሬዲ ነች ማለት ነው። ማሽኑም ያስፈልጋል ማለት ነው። ማሽኑም ያስፈልጋል ማለት ነው። እሷ አንድ ካርቶን ምን ያህል ትይዛለች? የየክልሉ መሆኑስ ብራንዱ ያስፈልጋል?
አለ ቴስት ማለት ብራንዲንግ ማሽኑ የምታቀርቡት እናንተ ናችሁ? የራሳችን ማሽን አለን። 4 አይነት ማሽን። አንደኛ ሲኢኦ ሞዴል አለ። ሲኢኦ ሞዴላችን ለሲኢኦ ሰርቭ የምታደርግ ሞዴል ናት። ሲኢኦ ራሱ በቅም ከፍቶ ምናምን ራሱ ይጠቀማታል። ከዛ ደግሞ አለን ሚልካ የሚባል ደግሞ ለቤተሰብ ሰርቭ የሚያደርግ ማሽን አለ። ሌትስ አሁን አባትየው ኤስፕሬሶ መጠጣት ከፈለገ ኤስፕሬሶ፣ እናትየው አሜሪካን ነበረች፣ ልጆቹ ካፕቺኖ ላቴ ካሉ ሁሉንም ሰርቭ የሚያደርግ አንድ ማሽን አለን ማለት ነው። ከዛ ደግሞ ከ20 እስከ 40 ሰው ሰርቭ የሚያደርጋለን። ከዛም በላይ እስከ 100 ሰው ሰርቭ የሚያደርጉ ማሽኖች አሉ ማለት ነው። የገበያ መዳረሻችሁ ወዴት አዲስ አበባ የመጀመሪያ ነገር አዲስ አበባ ነው። ኤክስፖርት ሲኢኦዎች አሁን እኛ ለባንክ ሲኢኦዎች መዳረስ ያሰብናቸው ነገሮች ለባንክ ሲኢኦዎች አሉ። ኤምባሲ አለ። ኤምባሲ እንዲገባ እንፈልጋለን። ማሽኖቹ አዌርነስ አሁን ይሄ በካፕሱል ካፌ ማሽን ዩዝ አድርገው እንዲጠቀሙ ማለት ነው። ስለዚህ ኤክስፖርት የተደረገ ኤንጂኦዎችን ኤምባሲዎችን እንደዚህ ነው ታርጌት ማለት ነው። ዳይሬክት ወደ ውጭ መላክ እኮ ወዴትኞቹ? ምክንያቱም አሁን ሚድል ኢስትም ያው የኛ ሚና እንትን እያሉ ይገኛል እየተቀበሉ ይገኛል። ለመስራት እነዛን አዳዲስ መዳረሻ ገበያዎችን በማፈላለግ ረገድ ሂደቶች ነው። አሁን የኢትዮጵያ ቡና በመቀበል ላይ የሚታወቁ ሀገሮች አሉ። ጀርመን፣ ኔዘርላንድ እነሱን ታርጌት ያደርጋል። አዲስ ነው የሁለቱንም ማርኬት ሳቲስፋይ ማድረግ የሚችል ፕሮዳክት ስላለ ምን ያክል አፎርደብል ነው? አሁን እዚህ ተጠቃሚዎች ወደ መቶ ተጠቃሚዎች ሳ ምን አይነት ሰዎች ናቸው? አፎርደብል ማወቅ ይችላል። ያው አፎርደብል ነው ብለን ነው ፕራይስ ሬንጅ አውጣል። ለምሳሌ ታርጌት ማርኬታችንን የሚመጡት ሰዎች አፎርድ ማድረግ ይችላሉ ብለን ለምሳሌ በስነ ምን ያክል ምን ያህል ሰራተኞች አሉ? ፋብሪካ ከተቆጠረ 100 ያው እዚህ ሬስቶራንቱን ካፌ ቀረም እንትን ነገር ካለ ተጨማሪ ሰዎች የለም። ኮፊ መጀመሪያ በዚህ ደረጃ ቡና ላይ የሰራ እንትን የለም። የመጀመሪያው ነው ቤት ኮፍ ሌላ በቃ ምንድን ናቸው ለየት የሚያደርጋቸው ከሌሎች? ከፕሮዳክታችን ውጭ በሰርቪስ ደረጃ ደግሞ ለምሳሌ ቅድም ታርጌት ያደረግናቸዋል ኤምባሲዎች፣ ባንኮች ምናምን አሁን እነሱ እንደ ቅድም እንዳየነው ሚቲንግ ሩም አለ። እነሱ እንደ ሰርቪስ እንሰጣለን። ሚቲንግ ሩሞች ይኖራሉ። የ10 ሰው የ6 ሰው ከዛም የበለጠ ሪፍሬሽመንታችን አንድ ላይ አድርገን ሬስቶራንትን ካፕሱል ኮፊ ስፔሻሊቲ ኮፊን አንድ ላይ አድርገን ይሰጣል ማለት ነው። ይሄ ከሌላው ለየት ያደርገናል ማለት ነው። ሞር ዲቴል ከፈለጉ ደግሞ ሰጥሻለሁ እንትን ሰጣቸውና ከፈለጋችሁ ሞር እንሰጣችሁ ዲቴል ከፈለጋችሁ